ባንዲ በአካል መጥቶ አናየውም ነበር። ጫካ ለብሶ ከጥፋት ውጪ ልማቱን አላየንም። 4 ሄክታር ያለማል ማለት ነው። ሙሉ ካናሉን ተሸክሞ የሚያሻግሩ ናቸው። ከቄለም ወለጋ ሰማይ ስር የሚታይ ባዶ መሬት ነው። እርጥበትን ቢያገኝ ብዙ ማፍራት የሚችል ለምለም ምድር ነው ቄለም ወለጋ ዞን። እርጥበት ከሌለ ውሃ ካጠረ ግን ሁሉም ባዶ ደረቅ ይሆናል። ለአካባቢው አርሶ አደሮች ለግብርና ስራቸው ያለው ብቸኛው አማራጭ ዝናብን መጠበቅ ነው። መሬቱ ጾም ያድራል። ያንን ታመት ያዘመርነው አዝመራ ታመት አድርስ አታድርስ ችግር ነው። ሴቱን በስቀቀን ነው ኑሮ ምን ኖረው ያው እግዚአብሔር በሰጠንና ወይም ለፈጣሪ በሰጠን ዝናብ ብቻ ነው ስንጠቀም የነበረው። ማል ጀነት አዱኛ ራር ከዚህ ቀደም ለውሃ መሳቢያ ሞተር ቤንዚን በውድ እየገዛን ነበር መሬታችንን ስናለማ የነበረው። የዚህ አካባቢ አርሶ አደሮች በችግር ውስጥ ነበር። ሻሸመኔ ዘዋያቸው ስንት ኪሎ ሜትር እንደሆነ ከዛ አካባቢ ሽንኩርትና ድንች ይጫን ነበር እና በውድ ዋጋ እንገዛ ነበር። ገራ አርካ ቢታ ከናንስ ምርጋ ከናንስ ፖቴንሻል ለፋ ጉዳቱ ጅረ የቹ በዚህ አካባቢ በግራም ይሁን በቀኝ ሰፊ የሆነ እርሻ መሬት አለ። ይሁን እንጂ ይህ መሬት የዝናብ ውሃ ጠባቂና የውሃ እጥረት ያለበት አካባቢ ነው። አርሶ አደሮቻችን ክረምት ብቻ ነው ሲያርሱ የነበረው። ገነዱዋ ጋፋ አርፋሳ ሮቡቱ ኦሚሸራ ኦሚሸተ የቹ ይህ ሁሉ ችግርና መከራ ክረምት ከበጋ የሚፈሰው የቄጦ ወንዝ ባለበት መሆኑ ደግሞ ለዘመናት ያልተፈታ እንቆቅልሽ ሆኖ ቆይቷል። የባሮ አኩቦ ወንዝ ተፋሰስ አካል የሆነው የቄጦ ወንዝ ማደሪያው የባሮ ወንዝ ነው። ቄጦ የክረምት ጉልበተኛ፣ የበጋ አቅመቢስ ነው። የቄጦ ወንዝ ዓመታዊ የውሃ ፍሰት መጠኑ በበጋ 2.19 ሜትር ኩብ በሰከንድ በክረምት ደግሞ እስከ 50 ሜትር ኩብ በሰከንድ ይደርሳል። ይሁን እንጂ ቄጦ ለአካባቢው ማህበረሰብ ንጽህና መጠበቂያና ለእንስሳት መጠጥ ከመሆን የዘለለ ፋይዳ አልነበረውም። ወንዙ በተፈጥሮ መንገዱ ታቹን ርቆ እየተጓዘ ዝናብ አጠር በሆነው አካባቢ የሚኖረውን አርሶ አደር መሬት በእርጥበት አረስርሶ አያውቅም። ከዚህ ቀደም የነበረው ችግር ቄጦ ሲሞላ ችግር ይፈጥር ነበር። ለመስኖ ስራችንም በጋ ለውሃ መሳቢያ ሞተር ናፍጣ በውድ ገዝተን ነው የምንጠቀመው። ውሃውም በጣም ያጥርና ጸብ ይነሳ ነበር። ቄጦን እስከዛሬ ድረስ ያው ውሃ ለመቅዳትና ልብስ ለማጠብ ብቻ ስንገለገልበት ነበር እንጂ ባንዲ በአካል መጥቶ አናየውም ነበር። ዱራዋን ቱሬ በክረምት ወቅት ወንዙ ሞልቶ ውሃ ፍለጋ የወጡ ልጆችን ይወስድ ነበር። ልጆች ይጠፋሉ። እናቶችና አባቶች ልጆቻቸውን ውሃ እየወሰደባቸው ሲቸገሩ ነበር። ጫካ ለብሶ ከጥፋት ውጪ ልማቱን አላየንም። የሚገርመው ነገር ከዚህ በፊት ቀደም ሲል በጣም የሚያሳዝን አይተዋል። መሬቱን ዳቦ ነው፣ ወርቅ ነው። እውነት ለመናገር ግን ቀይ ሽንኩርት ከሰሜን ሸዋ ይጫን ነበር፣ ከሻሸመኔ ይጫን ነበር። ድንች እዚህ ይሆናል እኮ በስርዓት ነው የሚሆነው። ሽንኩርት እዚህ ይሆናል እኮ በስርዓት ነው የሚሆነው። መሬቱም ይሆናል፣ የሰው ጉልበትም አለ፣ ኃይልም አለ። ሸጋው እርሻ ራሱ ለእርሻ ተመለሱ። አንተ ብዙ ኪሎ ሜትር ተጉዘን ነው አንድ ጀሪካን ተሸክመን ለመንጣት። አህያ ያለ በአህያ ያመጣል። አህያ ያለለን እንኳን ይሄን አትክልትን ተከለ ሆዲያችንም ያቃቀተናል። ቄጦ ሩቅ ነው ከኛ ካለንበት ቦታ ማለት ነው። አርሶ አደራችን ከዚህ በፊት ይሄንን ነው አጥቶት ክረምት በክረምት ዝናብ ይሰራሉ። ይሄ ፕሮጀክት ደግሞ ስላልተሰራበት ክረምት እንደዚህ ጊዜያቸውን ያሳልፋሉ። ኢትዮጵያ ለምግብ ዋስትናዋ መረጋገጥና አርሶ አደሮቿን የዝናብ ጥገኛ ከሆነ የግብርና ስራ ለማላቀቅ በሀገራችን በተለያዩ አካባቢዎች ከከፍተኛ እስከ አነስተኛ የመስኖ መሰረተ ልማት ግንባታ ስራ ውስጥ ገብታ አመርቂ ውጤት እያስመዘገበች ነው።
ከነዚህ የመስኖ መሰረተ ልማት ግንባታ ፕሮጀክቶች አንዱ ነው። በቄለም ወለጋ ዞን የሐዋ ገላንና ሰዲ ጫንቃ ወረዳዎችን አዋስኖ የተገነባው የቄጦ መስኖ ልማት ፕሮጀክት በተለያዩ የዲዛይን አማራጮች ወንዙ ዳውንስትሪምም ህብረተሰቦችን ሰርቭ እንዲያደርግ ስለሚያስፈልግ ግዴታም ስለሆነ የመስኖ ልማት እያለማ ጎን ለጎን ደግሞ ለዳውንስትሪም ለሚኖሩ ህብረተሰቦችም የውሃ ፍሰቱን ጠብቆ እንዲሰራ ተደርጎ ነው ዲዛይኑ። እኛም በዛ መሰረት ነው የሰራ ነው እና ሐዋ ገላን ውስጥ የ1000 ሄክታር ፖቴንሻል የማልማት እቅድ እንትን አለው። በዛ በማዶ ሰዲ ጫንቃ ምንለው ነው እዛ 4000 ሄክታር ያለማል ማለት ነው። አሁን የምናየው አይነት ስኮፕ አልነበረም ሁኔታው ሲመጣ ማለት ነውና ሚኒስቴር መስሪያ ቤታችን ደግሞ ያው ከሌላም የሚቀበለውን ዶክመንቶችና ጥናቶችን መፈተሽና ሪቪው ማድረግ ተገቢ ስለሆነ በወቅቱ ታየ። የውሃ መጠን የታሰበለትና ዲዛይን የተሰራ ከዛ የመጣና የታሰበና አሁን ደግሞ ለተባለው ነገር የሚያዱ በቂ አልነበረም። ስለዚህ ሚኒስቴር መስሪያ ቤቱ ጥናቱን ሪቪው አደረገ። ሪቪው ተደርጎ ይሄ አሁን የምናየው በሁለት ፌዝ ነው የተከፈለው ማለት ነው። አሁን የምናየው የመጀመሪያ ፌዝ ተደረገና ሁለተኛ ፌዝ ላይ ጥናቱ እንዲሰራና እንዲስተካከል ተደርጎ ሌላ የውሃ ማጠራቀሚያ ተጨምሮ ኢሪጌሽኑ ያው መስኖ ሙሉ ከአመት እስከ አመት ያለ ውሃ ጥረት ለተባለው እንዲያለማ ተደርጎ ነው የተሰራው። እንግዲህ መጀመሪያ አካባቢ ላይ የመጣው ከክልልም ሲመጣ ምንም ወደ 400 ሄክታር አካባቢ ነው ሊያለማ የሚችለው በታሰበው ዲዛይን። ከዛ በኋላ በተወሰደው ማሻሻያ እስከ 5000 ድረስ ማልማት እንደውም የተደረገው ከዛ በኋላ በተደረገው ደግሞ ጥናቱ ራሱ እስከ 8000 ሄክታር ድረስ ማልማት የሚችል ያ ያልኩ ግድብ በጥናቱ በሁለተኛው ፌስ የተደረገው ሲጨመርበት አንድ ላይ ያን ያህል ማልማት እንደሚችል ነው አቅሙ የሚያሳየው። ይህ የቄጦ መስኖ ልማት ፕሮጀክት ግንባታ የተጀመረበት አካባቢ ነው። በዚያ አካባቢ ወንዙን በመቀልበስና ፍሰቱን ወደ ላይ እስከ 2 ሜትር ከ50 ከፍ በማድረግ በሁለት አቅጣጫዎች ወደ ግራና ቀኝ እንዲፈስ ተደርጓል። ዳይቨርሽን ሄድወርክ ወይም ደግሞ የውሃ መቀልበሻ ስትራክቸር ነው የሚባለው። ርዝመቱ 54 ሜትር ነው። ቁመቱ ደግሞ 2 ሜትር ከ50 ነው። እንግዲህ ዋና የዚህ የስትራክቸር ዋና አስፈላጊነቱ መጀመሪያ የቄጦ ወንዝ ካለበት ከፍታ የውሃውን ሌቭል ከፍ በማድረግ ወደ ሁለቱ ካናሎች የማስገባትን ስራ ነው የሚሰራው። ስለዚህ መጀመሪያ ከነበረበት የውሃ ከፍታ ከዝቅተኛው ሌቭል ወደ 2 ሜትር ከ50 ከፍ አድርጎ በዲዛይኑ መሰረት በሁለቱም በግራና በቀኝ ያሉ ካናሎችን የሚያስፈልገውን የዲስቻርጅ መጠን እንዲሰጡ ያደርጋል ማለት ነው። በመስኖ ፕሮጀክቱ ግንባታ ምዕራፍ የሁለት ዋና ዋና የውሃ ማስተላለፊያ ቦዮች ግንባታ ስራም ተከናውኗል። ስፋቱ 2 ሜትር ከ75 ነው። ቁመቱ ደግሞ 1 ሜትር ከ80 ነው። በዚህኛው በሰዲ ጫንቃ ወረዳ በኩል ያለን ካናል ርዝመቱ 12.15 ኪሎ ሜትር ነው። ዋናው ሜን ካናል የምንለው ወይም ዋናው ቦይ በማሶነሪ የተገነባ ሲሆን ላይንድ ማሶነሪ ካናል ነው የሚባለው። ጠቅላላ ርዝመቱ 11.25 ኪሎ ሜትር ነው የሚረዝመው። ይህ ስትራክቸር በስሩ 8 ሰከንደሪ ካናሎች ወይም ደግሞ ከዋናው ካናል የሚወስዱ ተቀብለው ወደ ፋርም የሚወስዱ 8 ካናሎች አሉ። በርዝመት እነሱ 2.2 ኪሎ ሜትር ናቸው። የካናል በዛም በሁለት ሳይድ በሌፍትና በራይት ሳይድ የምንለው በዚህኛው 11.2 አካባቢ ኪሎ ሜትር ርዝም ይሄን የመሰለ ካናል ነው የሚሄደው። በማዶ ደግሞ 12.15 መሆነው ለንገዛ አለው ካናል ነውና የካናል ሲፋቱም ያኛው 2.75 እና ሄይቱ 1.8 የሆነ በዚህ በሐዋ ገላን የምንለው 1.3 ሄይት ያለውና 1.6 ዊዝ ያለው ካናል ነው ተሰራው ማለት ነው። የአካባቢው መልክዓ ምድራዊ አቀማመጥና የድንጋያማ መሬቶች መብዛት የቄጦ መስኖ ልማት ፕሮጀክትን የዲዛይን ለውጥ እስከ ማድረግ የደረሱ ተግዳሮቶች ናቸው።
እነዚህ ግዙፍና በአይነታቸው የተለዩ የማማ ላይ የውሃ ማስተላለፊያ መሰረተ ልማቶች ተግዳሮቱን በጥበብ ለማለፍ አስችለዋል። ወደ 7 ፒሮች ወይም ደግሞ ካናሉን የሚሸከሙ ፒላር ስትራክቸሮች ናቸው። እነዚህ ቁመታቸው እስከ 14 ሜትር ድረስ የሚደርሱ ናቸው። ሙሉ ካናሉን ተሸክመው የሚያሻግሩ ናቸው። ይሄ ሜን ካናል እንግዲህ 8 ሰከንደሪ ካናሎች አሉት። እንግዲህ የምናየው ደግሞ እንደ ብሪጅ የሚመስል ስትራክቸር ነው። ድልድይ ይመስላል ግን ያው የውሃ ስትራክቸር ነው። ኖርማሊ ስፋቱ ሜትር ከ20 ነው። ሌንግዙ ደግሞ 188 ሜትር ነው። የአፕሮች ካናሎቹን ሳይጨምር ማለት ነው። 225 የሚረዝሙ አሉ። ትንሹ 47 ሜትር የሚረዝሙ ነውና ወደ 6 ቦታ ነው አሉት እና ቶፖግራፊ በጣም ኮምፕሌክስ ስለሆነ በተቀመጠው በመጀመሪያ ዲዛይን አይደለም። ያ ዲዛይን ኖርማሊ ብዙም ነገር ስለማሳይ እዚሁ ሪቪው ተደርጎ እዚሁ አፕዴት ተደርጎ ናቸው እና በጣም ትላልቅ መሰረተ ልማቶች የምንላቸው መንገድ አሁን እዚህኛው መንገድ ራሱ 11.2 ኪሎ ሜትር ነው የሚረዝመው። ያኛውም 12 ኪሎ ሜትር አካባቢ የሚረዝመው እና ለአካባቢውም የመንገድ እንትን በዛኛው ኦፖርቹኒቲ ፈጥሯል። በሀገር አቅም በኢትዮጵያውያን እውቀት ሀብትና ጉልበት እየተገነባ የሚገኝ ፕሮጀክት ነው ቄጦ። ሀገር በቀሎቹ ሀቨሪም ጠቅላላ ተቋራጭ በግንባታው ኢንስራድ ሲቪል ሲስተም ኢንጂነሪንግ በማማከርና ቁጥጥር ስራው ተሳትፈዋል። ከፍተኛ ልምድን ያገኘ ነው። እውነቱን ለመናገር ድርጅታችን ከፍተኛ ዋጋ ከፍሎ ነው እዚህ ቦታ ላይ ስራዎችን የሰራው። ቶፖግራፊክ ቻሌንጆች ነበሩ። ከአዲስ አበባ ከመሀል ከተማ 600 ኪሎ ሜትር ይርቃል። ከዛ ሲሚንቶ ብረቶችን ከዛ ድረስ አመላልሰን ነው የሰራ ነው እና ድርጅቱ በቂ ሪሶርስ አሰማርቶ በሁለት ሽፍት ነው ሲሰራ የነበረው። ይህ ማለት እንግዲህ ኦልሞስት 24 ሰዓት በሚባል ደረጃ ነበር ስንሰራ የነበረው። ቀን የሚሰራ ክሪው አለ፣ ማታ የሚሰራ የሽፍት ክሪው ነበረ። ስለዚህ በዚህ መሰረት ነው ሲሰራ የነበረው። የአቅም ውስንነትን እንደዚሁ ነው እየፈታን የምንመጣው። ሁለተኛ ደግሞ የስራ ፈጠራ የምንለውንና የሀብት ክፍፍል ብለን የምናነሳቸውን ነገሮች ስራ ተቆራጮቻችን የኛውን የኢትዮጵያውያን የሀገር በቀልን ሰራተኞች ነው ቀጥሮ ወደ ስራ የሚያስገቡ፣ ስራ ይፈጥራሉ። ለሀገሪቷ ኢኮኖሚና እድገትም የራሳቸው አስተዋጽኦ ስላላቸው እዛ አካባቢ ላይ ያው መንግስት በጣም በየሴክተሩ በየዘርፉ እየተከደበት ነው ያለው። በእኛ በመስኖ አካባቢ ላይ አፈጻጸማቸው እየጨመረ ነው ያለው። አሁንም በቂ አይደሉም፣ ውስን ናቸው ያሉት። እንዳለ የመንግስት ልማት ድርጅቶች ናቸው በብዛት የኛም ፕሮጀክቶች ይዘው ያለው። ወደፊት ግን እድሎችን እያገኘን ያለ ነውና የውጭ ድርጅቶችን ከሀገር በቀል ድርጅቶች ጋር አንድ ላይ በማስተሳሰር የካፓሲቲ ቢልዲንግ እና ቴክኖሎጂ ትራንስፈሩን በማምጣት በዛ መልክ ማሳደግ ይቻላል ማለት ነው። ለመስኖ ግንባታ ፕሮጀክቱ እስከ 2 ቢሊዮን ብር የግንባታ ወጪ ከኢትዮጵያ መንግስት ተመድቦለታል። መስራት አቅሙ አለ ወይ? ለዛ የተመቻቸ ነገር አለ ወይ? ፕሮጀክቶቹ የሚፈልጉት ምንድናቸው ወይ? እሱን የሚሉን ነገሮች መጀመሪያ ማጥናትና ማወቅን ስለሚፈልግ እዛ አካባቢ ላይ የአስተሳሰብ ለውጦች ነው ያለው። ምንድነው ከዚህ በፊት የነበረው በጣም ብዙ ፕሮጀክቶች ነው በተቋሙ ተጀምሮ ያሉ። አገሪቷ ያላት ሀብትና አቅምና በጀት የሚመደበልህ ደግሞ እንደምታውቀው ነው የሚሆነው። እሱ ብቻ ሳይሆን በተመደበልህ በጀትና ባለው ሁኔታ ራሱ አስቻይ ሁኔታዎች በትክክል ዲፕ ስለማይታዩ ልክ መሀል ስራ ላይ ከገባ በኋላ በጣም ብዙ ያላያቸው ነገሮች ይገጥመዋል ማለት ነው። ያ ችግሮች ነበሩ። እነዛን ችግሮች በምን አይነት መልክ መጀመሪያ ፕሮጀክት ከመጀመር በፊት አጥርተ አይተ በተመደበልህና ባገኘው ሪሶርስና በጀት መስራት የምትችለውን ውስን አድርገህ ስትሰራ ነው እና ያንን አመለካከት ነው ለመቀየር የተሞከረው። በሚኒስቴር መስሪያ ቤቱ አንደኛ እንዳልኩ በረጅም ጊዜ ይሄን አመለካከት ቀይሮ አምጥቷል። ሆኖም ግን ፕሮጀክቶች ተጀምሯሉ፣ ወጪ ወጥቶባቸዋል፣ ሀብት ፈሶባቸዋል፣ ህብረተሰቡ እየጠበቃቸው ነው ያለው። ስለዚህ እነዚህን ፕሮጀክቶች ስትራቴጂካሊ በምን አይነት ወይ ወደ ልማት ማስገባት አለብን የሚል ዳሰሳና የችግሮችን ጥናት ነው የተደረገው ማለት ነው። ይሄ ሲደረግ ተለዩ ፕሮጀክቶቹ ፕራዮሪታይዝ ተደረጉ ማለት ነው። በጣም ብዙ ብር የወጣባቸው በትንሽ ነገር ሪሶርስ ተጨምሮ ወደ ልማት ሊገቡ የሚችሉት ቅድሚያ ላይ እንዲመጡ ተደረገ። ከዋናው የመስኖ መሰረተ ልማት አውታር ግንባታ በተጓዳኝ የመንገድ የጎርፍ ማስተላለፊያ ቱቦዎች ቀበራና የተለያዩ መጠን ያሏቸው መሸጋገሪያ ድልድዮችም የፕሮጀክቱ አካል ሆነው ተገንብተዋል። መንገዶች መጀመሪያ ኮንትራት ላይ ነበሩ። ከዛ ክላንቱም ፍሌክሲብል ስለሆነ
ያ ነገር ጠቃሚ ለአካባቢ ስለሚጠቅም ተብሎ ከመንገዱ ጋር የመሰረተ ልማት መንገድም ነበረው። የካናል ብቻ ከተሰራ ለኢንስፔክሽንም ለመከታተልም ከባድ ስለሆነ ተብሎ መንገዱም ከዛ ላይ ተጨምሮ ነው ያለው። ብዙ ደግሞ የመንገድና የካናል ክሮሲንግ ስትራክቸሮች አሉ፣ ከልቨርቶች አሉ። ከ8 በላይ የቦክስና ስላብ ከልቨርቶች አሉ። እነዚህ የውሃ ድሬኔጅ ውሃ ማስተላለፊያ ከልቨርት የምንላቸው ስትራክቸሮች አሉ። እንደገና በተጨማሪነት ከ6 በላይ ደግሞ ፓይፕ ኦፍ ቴክ ስትራክቸሮችን ሰርተናል። በዚህ በሀዋ ገላን በኩል ያለው ጠቅላላ 11.25 ኪሎ ሜትር ካናል አብሮት የሚሄድ ደግሞ በዛው ልክ 11.25 ኪሎ ሜትር የሆነ መንገድ አክሰስ ሮድ ዊድዙ 6 ሜትር የሆነ ስታንዳርድ አክሰስ ፒስታ አክሰስ ሮድ ሰርተናል። ህብረተሰቡ እንግዲህ ከዚህም ከመንገዱ ጋር ተያይዞ በተሰራው ስራ ከፍተኛ ተጠቃሚ ሆኗል ማለት ይቻላል። ኢትዮጵያ ለምግብ ዋስትናዋ መረጋገጥ በርካታ የመስኖ ልማት ፕሮጀክቶች ግንባታን እያካሄደች ነው። በቄለም ወለጋ ዞን የተገነባው የቄጦ መስኖ ልማት ፕሮጀክት የዚሁ ሀገራዊ እቅድ አካል ነው። ጀልሲን ቄጦ ኩኒ ጎዲና ኬኛፍ ጀልሲ የቄጦ መስኖ ፕሮጀክት በቄለም ወለጋ ዞን ትልቁ የመስኖ ፕሮጀክት ነው። የዞናችንን ገጽታ ቀይሯል። ለህዝባችን ትልቅ አበርክቶ የሚኖረው ፕሮጀክትም ነው። ወደፊት እስከ 5000 ሄክታር መሬትን ያለማል። ከዚህ በፊት ቄጦ የነበረው ሰው ሲበላ ነው ብለው፣ አሁን ደግሞ ቄጦ ለሰው ምግብ ለሰው ገበታ እንዲሆን እየተሰራ ስለሆነ በተለይ መንግስታችንና ፓርቲያችን የመስኖና ቆላማ ሚኒስቴርም ትልቅ አቅርቦት አለን። እኛ ወደዚህ መጥቶ ጥናት ተደርጎ ቄጦ ከዚህ በፊት በዋዛ ፈዛዛ ሲፈስ የነበረውን ወደ ስራ እንዲገባ ወደ ህብረተሰቡ እንዲገባ ህዝቡ እንደ ጠላትነት ነው ሲያየ የነበረው። ከዚህ በፊት ከብት ይበላል፣ ሰው ይበላል፣ ህፃን ሳይቀር ወስዶ ይሄዳል። ዛሬ ደግሞ ሰው ማሳ ላይ መጥቶ አገሪቷን የለወጠ ስለሆነ ህዝባችን በጣም ደስተኛ ነው። እኛም ደስተኞች ነን። በመስኖ ውሃ ተጠቅመን 9.8 ሚሊዮን ኩንታል ማምረት አለብን ብለን እየሰራ ነው ያለ ነው። ከዚህ አንዱ አሁን እየተሰራ ያለው የቄጦ ግራንድ ፕሮጀክት የመስኖ ፕሮጀክት ነው። እሱ የታቀደው ከዚህ በፊት 2015 መንግስታችን ታቅዶ ወደ ስራ ያገባበት ሁኔታ ነበረ። የተለያዩ አይነት ፕሮጀክቶች ናቸው በአገር ደረጃ ላይ ወደ ግንባታ አስገብተን ስናስተዳድር የቆየ ነው። ከዛ ውስጥ ከ2016 በጀት ዓመት መጨረሻ ላይ በተቋማችን በተደረጉ የአመለካከት የሪፎርሞች የእይታ ፕሮጀክትን እይታ ብዙ ነገሮችን መስተካከል ስላለባቸው በዛ መልክ በተደረገው መሰረት 31 ውስጥ ወደ 2017 ወደ 22 የሚሆኑ ፕሮጀክቶች ናቸው በቅድ ተጠቃለው የመጡት። ከዛ ውስጥ ቄጦ አንዱ ነው። ቄጦ በ2013 ዓመተ ምህረት ግንቦት ወር አካባቢ ነው ውሎ የተፈረመው። ሆኖም ግን የግንባታ ስራው የተጀመረው በ2014 ታህሳስ ወር አካባቢ ነው። እንግዲህ ታስበው በዚህኛው ጋር ወደ 4 ዓመት አካባቢ ቆይቷል። በዚህ በቆየው ጊዜ ውስጥ ብዙ ችግሮች፣ ተግዳሮቶች ገጥሞታል። ሆኖም ግን ያንን ሁሉ በማለፍ ቅድም ባልኩ እይታ ስለተገራ ፕሮጀክቱ አልቆ ወደ ህዝብ አገልግሎት ለማድረስ ተችሏል ማለት ነው። ቄጦ ዛሬ ልጓም ተበጅቶለታል። የቄጦ ወንዝ ሰፈራቸውን አቋርጦ ሲያልፍ በቁጭት ይመለከቱ የነበሩ አርሶ አደሮች ዛሬ ቄጦን የግብርናቸው መሰረት አድርገውታል። ሙዝኒ ከኛ ደራሪዋን ቢራ ፈካታ አማ ቀሄ ሰው ደመን ይላለን ሙዘ ዳባ ጅረኒ ልማቲና በርበሬሌ ገነቀኒ በርበሬዳን ፈጫሳ ጅረኒ ዋሁንደን ትገመቹዳን ደለጋ ጅራ ዛሬ በማሳችን የሙዝ ተክሉ አምሮበታል። በርበሬም እየዘራን ነው። በማህበር ተደራጅተን መሬታችንንም እያለማን ነው። ሽንኩርት፣ ቲማቲም፣ ቀይ ስር፣ ካሮት ተክለናል። አረኩኖማ መንደራ ኦል ኖዱፌ መንደራ ከ ይኸው ዛሬ ውሃው መንደራችን ድረስ መጥቶ ስንዴ ዘርተን ቡቃያው አምሮበታል። ወደፊትም በስፋት ሰርተን ስንዴ በብዛት ዘርተን አምርተን ወደ ፈለግንበት ገበያ ለማቅረብ ተዘጋጅተናል። ለውጥም እያመጣን ነው። ደሞ ጉዳት አገርሲብና የነያን በበጋም ሰርተን በክረምትም ሰርተን ህብረተሰባችን ቤተሰብ ለመለወጥ ዝግጁ ሆነን እንገኛለን። ዛሬ ግን በመስኖ ምክንያት አሁን ከጀጃፋችን መጥቶ ዝህ መንደራችን ላይ እስከዛ ድረስ ሳንጠቀም በመቅረታችን በጣም እናዝናለን። አሁን ግን የተለያዩ አትክልቶችን በመትከል
ውሃው በቤታችን መግባት ደርሶልናል። ከወንዝ ከመቅዳት ከቤታችን ልንጠቀም እንችላለን እየቻልን ነው። አሁን ደግሞ የተለያዩ አትክልቶችን በማልማት ጎመን፣ ራፉ፣ ድንች፣ ቀይ ስር፣ ካሮት፣ ቲማቲም፣ ማሾ፣ ቦሎቄ እየዘራን ለመጠቀም ዝግጁ ነን እንገኛለን። የጠላት ጉድጓዱ ይማሳለም ሸጋ ሳይ ያያረስን ውሃውን በማሳ ውስጥ እያስገባን ድንች እየተከልን ሽንኩርት እየተተከለ ስንዴውንም አይታል በአካል አይተናል። አንተም ያየው ጉዳይ ነው። አሁን ለወደፊት ያለን ተስፋ እኔ ራሱ ያለኝ ተስፋ ማለት ነው በአመት 3 ጊዜ አምርቼ ከበሬ ወደ ሜካናይዜሽን ወደ ትራክተር ማምጣት አለብኝ የሚል የራሴ ዓላማ አለ። በቄለም ወለጋ ዞን ሀዋ ገላንና ሰዲ ጫንቃ ወረዳዎች ስለሚገኙ 600 ገደማ አባወራና እማወራ አርሶ አደሮች የምርታማነት ዘመናቸው ተበስሯል። ቄጦ ውበትም ሀብትም ጉርስም ሆኗል። ዱጉመኑ ዱፈሞ ዱጉመኑ ሶባኒ ቀበኛ ከኛ ዳንገላሳኒ ቀበኛ ከኛ ከነ መንጫሳኒ ቀበኛ ወጋ ዲደማ ኢረተኛቹዳ በፊት እውነት አልመሰለኝም ነበር ይህ ፕሮጀክት። አሁን ይህ የቄጦ መስኖ አመጥቶልናል። ማንጎ፣ ስንዴና ሌሎች ሰብሎችን ዘርተን በደስታ እየኖርን ነው። መንግስትን እኔ እዚህ ጋር ማመሰግነው ትልቅ ጫና ፈጥሮ ከብዙ ባዕድ ሀገሮች ጋር ተፋልሞ አባይን ገድቦ ከአባይ በታች ደግሞ እነዚህን ትናንሽ ግድቦች እየተገደቡ ብዙ ሚሊዮን ብር እየወጣ ለዚህ አርሶ አደር በየጓሮው ውሃ ማድረሱ ለመንግስት ትልቅ የከበረ ምስጋና ይገባዋል። ገርጋርቱማ ሮበ ቆፋው ኤገቹቱን ታኔቲ ቦነስ ገነስ ኦሚሽኔ ኦሚሻ ካን አላገሉ ሀምብስኔ ካሁን በኋላ ቁጭ ብለን ዝናብን ብቻ እንጠብቅ። ክረምት ከበጋ እንሰራለን። ከውጭ የሚገባ የምግብ ሸቀጥን የሚቀንሱ ምርቶችን እናመርታለን። በተለይ ደግሞ በስንዴ ሰብል ላይ እስከ 8000 ሄክታር መሬት ላይ ለማልማት አቅደናል። እንደምታዩት የቄጦ መስኖ ልማትን ተጠቅመን ደግሞ እስከ 165 ሄክታር መሬት ላይ የተለያዩ ሰብሎችን ዘርተናል። አዋሳ ኬኛ ኦጌሲ አስተርግተን ኩን ኦጌሲ ሚሶማ ኩን አንቱማዳን ሳቲ ዲደሚ አፉር ባትሪ ቀብሲፈቴ ተቾዳ ሲትካ ነው ጀቻ ጅሩ እንደ ሀገር ፕሮጀክቱ የምግብ ዋስትና ማረጋገጫ አርማ ነው። የቄጦ ወንዝ የመስኖ መሰረተ ልማት ግንባታ ፕሮጀክት የመጀመሪያው ምዕራፍ ግንባታ ሙሉ በሙሉ ተጠናቆ እስከ 560 ሄክታር መሬትን የማልማት ስራውን ጀምሯል። ፕሮጀክቱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ሌሎች የፌዴራልና የክልል ባለስልጣናትና የተለያዩ እንግዶች በተገኙበት በይፋ ተመርቋል። ነጋን ዋሁን ደጫላ ከኑ በርባችሱ ሚሶም አከሲ ከን አርጉዳፍ ከኑ ገርጋሩ ዋንቴፍ ሰላም ከምንም በላይ የሚያስፈልገን እንዲህ ያለ ልማት እንዲኖር ነው። ሰላምን አስቀድሞ ማውራትና መሞከር ያስፈልጋል። ይዞን ቢያንስ ባለፉት 30 እና 40 ዓመታት እንደምታውቁት የተሟላ ሰላም አግኝቶ ልማቱን ብቻ ማሰብ አልቻለም። ከኛ የልጅነት ዘመን አንስቶ የአካባቢ አንዴ ሰላም ይሆናል፣ ሌላ ጊዜ ደግሞ ችግር ውስጥ ይገባል። በልማት ላይ አተኩሮ መስራት ግን አልቻለም። ከዚህ ችግር ተላቆ በሙሉ ልብና ሐሳብ ልማት ላይ ለመግባት ስለ ሰላም ለማውራት ቦታው ይሄ ነው። ህዝባችን ትልቅ ነው። ተፈጥሮም በሰፊው ያደለው ስለሆነ እንዲጠቀም ማድረግ ያስፈልጋል።